የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው የምጋብዛችሁ። የመጀመሪያውን ጉዳይ እናንሳ። ትናንትና ኢንተር ማያሚ አሸንፏል ፖርቶን። ይህንን ጉዳይ እንመልከተው። ከጨዋታው በላይ ያው ብዙ የሚታየው ሊዮኔል ሜሲ ነው። ትናንትና ደግሞ አቻ የሆኑበትን አስደናቂ ቅጣት ምት አስቆጥሯልና ቅጣት ምት ከተገኘና ሊዮኔል ሜሲ ካለ እንደሚቆጠር ያው እርግጠኛ መሆን ይቻላል። ምክንያቱም በቅርብ ዓመታት በተለይ እንደዚህ እያደረገ ነው የሚገኘው። ይህንን ጉዳይ እንመልከተው። የማሸነፊያዋ ጎል የቅጣት ምት ጎል ነበረች። ልክ ነው። በሜርሴዲስ ቤንዝ የተደረገ ጨዋታ ነው። ኢንተር ማያሚ ከፖርቶ ጋር። ሜሲ ከፖርቶ ጋር ታሪክ አለው በነገራችን ላይ። ምክንያቱም ለባርሰሎና የመጀመሪያ ጨዋታውን ያደረገው በወዳጅነት ጨዋታ ጆዜ ሞሪኞ የፖርቶ አሰልጣኝ በነበሩበት ጊዜ የዛሬ 22 ዓመት ፍራንክ ራይካርድ ባርሰሎናን እያሰለጠነ በእርግጥ ለዋናው ቡድን ለመጫወት በፉክክር ጨዋታዎች ጥቂት ዓመታትን ከዛ በኋላ መጠበቅ ነበረበት። ግን በባርሰሎና ቀለም ለዋናው ቡድን ከሲኒየር የቡድኑ አባላት ጋር ለመጀመሪያ ጊዜ የተጫወተው ከፖርቶ ጋር የነበረው። ኢንተር ማያሚ በቀደም ከካፍ ቡድን ጋር ከአልአህሊ ቡድን ጋር ተጫውቶ አንድ ጎል ሳያስቆጠር አቻ ተለያይቶ 1 ነጥብ ብቻ ወስዶ ስለነበር የተለያየው የፖርቶ ጨዋታ ለብዙ ሰዎች እንደ ጊቭን ነበር። የቻምፒየንስ ሊግ ቡድን ነው ፖርቶ እና ከ12ቱ በዚህ ውድድር ላይ ከሚሳተፉ የዩኤፋ ክለቦች መካከል አንደኛው ስለሆነ ለነገሩ ውድድሩ ከመጀመሩም በፊት ሃቪየር ማሼራኖ ምድብ ውስጥ ካሉት ቡድኖች ሁሉ አንደርዶጉ ኢንተር ማያሚ ነው ይል ነበር። ምክንያቱም ሌሎቹ ምናልባት አልአህሊን ነው ለይቶ ከኛ ጋር ምናልባት ተመጣጣኝ ሊሆን ይችላል፣ ሌሎቹ ግን ከኛ የተሻሉ ናቸው። ፓልሜራሽም ይሁን ፖርቶ በኢኮኖሚ ይሁን በሚወዳደሩበት ኮንፌዴሬሽን ባላቸው ስብስብ እና በቡድኖቹ ጥራት ምክንያት እና እኛ እዚህ ውድድር ላይ አንደርዶግ መሆናችን ግልጽ ነው የሚል አስተያየት ሰጥቶ ነበር በእርግጥ። እና ይህንን ጨዋታ ብዙ ሰው በተለይ ደግሞ እኔም ጭምር ከአልአህሊ ጋር የነበረው የኢንተር ማያሚ ፐርፎርማንስ ጥሩ ስላልነበር እንደ ቡድን ሜሲ ስፓርኮች ነበሩት፣ 2 ጊዜ ብረት መልሶበታል። ሜሲ ይሁን ኳስ ከነካ የሆነ ምትሃት ነው የምታየው። በምንም ሁኔታ ውስጥ ቢሆን የሆነ ነገር ሊፈጠር እንደሚችል መገመት ትችላለች። ግን እንደ ቡድን እንደ ስብስብ ግን ጥሩ ስብስብ አልመሰለኝም። ባለፈውም በነበረው ጨዋታ ስናነሳ እንደነበረው አሁን ዛሬ ትናንት ምሽት በተደረገው ጨዋታ ግን ይሄ ሊዮኔል ሜሲ፣ ሰርጂዮ ቡስኬትስ፣ ሉዊስ ሱዋሬዝ፣ ዮርዲ አልባ፣ ሃቪየር ማሼራኖ በአሰልጣኝነት ዴቪድ ቤካም በክለብ ባለቤትነት ያሉበት ይሄ ቡድን ታሪክ ሰርቷል። ምክንያቱም የኮንካካፍ የሰሜንና መካከለኛው አሜሪካ ኮንፌዴሬሽን ክለብ ሆኖ የዩኤፋን ክለብ አሸንፎ የሚያውቅ የለም በታሪክ። በዓለም የክለቦች ዋንጫ ላይ ይገናኛሉ ሁሉ ጊዜ። ምክንያቱም የኮንካካፍ አሸናፊ የሆነው ቡድን በኢንተርኮንቲኔንታል ካፕ አሁን ብሎ እንደገና የድሮ ስሙን በሰጠው ፊፋ ውድድር ላይ ወይ ደግሞ እስከ ቅርብ ጊዜ ድረስ የዓለም የክለቦች ዋንጫ ተብሎ ይጠራ በነበረው ውድድር ላይ የኮንካካፍ ቡድን ይሳተፋል እና 3 ጊዜ አቻ ተለያይተው ያውቃሉ። ግን 10 ጊዜ ተሸንፈዋል እስካሁን ድረስ። የአውሮፓን ቡድን የዩኤፋን ቡድን በታሪክ አሸንፈው አያውቁም ከዚህ የዓለም ክፍል የሄዱ ቡድኖች። ስለዚህ የመጀመሪያ ድላቸው ነው፣ አድርገውት አያውቁም ከዚህ አስቀድሞ። ከጨዋታው በፊት ሊዮኔል ሜሲ ሃቪየር ማሼራኖም ከጨዋታው በኋላ እንዳነሳው ላይሰለፍ ይችላል የሚል ጥርጣሬ ነበር። ምክንያቱም የባለፈው የአልአህሊን ጨዋታ ፊት ሳይሆን ነበር ያደረገው። የባለፈው የአርጀንቲና ብሔራዊ ቡድን ጨዋታ ላይ ራሱ ቀይረኝ ብሎ ለሊዮኔል ስካሎኒ መቀየር አይወድም እንደሚታወቀው። ሊዮኔል ሜሲ 90 ደቂቃ መጫወት የሚወድ ነው። ግን ቀይረኝ ብሎ ተቀይሮ ወጥቶ ነበር ባለፈው ከኮሎምቢያ ጋር በነበራቸው ጨዋታ ላይ። ደግሞ በዚህ ውድድር ዘመንም በኤምኤልኤስ ካየሽ ብዙዎቹ ጨዋታዎች ላይ አይሰለፍም። 73% የሚሆኑትን ደቂቃዎች ብቻ ነበር የተጫወተው። ስለዚህ ፊዚካል ስትራግል አለበት። በደንብ በተሟላ የአካል ዝግጁነት ላይ አይደለም ያለውና ከዚህ ጨዋታ አስቀድሞም ላይሰለፍ ይችላል የሚል ጥርጣሬ ነበር። መጨረሻ ላይ ግን ይህንን ፊልም ስንት ጊዜ እንዳየነው አላቅም። ሜሲ በዚህ የሜዳው ስፍራ ላይ የቅጣት ምት ተገኝቶ አንዳንድ ተጫዋቾች የፍጹም ቅጣት ምት ሲያገኙ ከሚኖረን ሴኩሪቲ በላይ ያስቆጥሯል የሚል መተማመን እንዲኖረን አድርጓል። ለቅጣት ምት ዘግይቶ የጎለበተ ነው ማለት ይቻላል። ሊዮኔል ሜሲ እስከ 2010 እስከ 2011 2012 ድረስ የቅጣት ምት ስፔሻሊስት አልነበር። እንዲያውም መጀመሪያ አካባቢ ሮናልዲኞ ቡድኑ ስለነበር፣ ዴኮ ቡድኑ ስለነበር የቅጣት ምት መጪም አልነበር።
ከ2012 ወዲህ ይልቁን ግን ከ2015-16 ወዲህ ደግሞ በዓለም የእግር ኳስ ታሪክ ከታዩ ምርጥ የቅጣት ምት መቺዎች አንዱን የሆነ አሁን የቅጣት ምት ጎሎችን ብቻ ብትወስጂ ከሱ የበለጠ የቅጣት ምት ጎሎች ያስቆጠሩት በታሪክ ማለት ነው 2 ተጫዋቾች ብቻ ናቸው። ጁኒኞ ፔርናምቡካኖና ፔሌ ብቻ ናቸው ከሱ በላይ የቅጣት ምቶችን ያስቆጠሩት። ተጨማሪ 2 የቅጣት ምቶችን የሚያስቆጥር ከሆነ ከፔሌ እኩል ይሆናል። ፔሌ 70 የቅጣት ምት ጎሎች፣ ሊዮኔል ሜሲ 68 የቅጣት ምት ጎሎች ነው ያስቆጠረው። ጁኒኞ ነው ራቅ ብሎ ያለው 77 ግን 9 ጎል የሚቀረው 9 ቅጣት ምት ጎል በጣም ብዙ ነው። በእርግጥ ጁኒኞ እንደሚታወቀው እኔም ሲኒሳ ሚያይሎቪች ከዴቪድ ቤካም ከነዚህ ጋር አሁን ደግሞ ከሊዮኔል ሜሲ ጋር ሮናልዲኞ በጣም ጥሩ የቅጣት ምት መቺ ነበር። ከነዚህ ተርታ ከምርጥ የቅጣት ምት መቺዎች መካከል አንደኛው ነው እና ትላንትና እንደዚህ አይነት የፊትነስ ኮንሰርን የነበረበት ተጫዋች ከዩኤፋ ቡድን ጋር ከፖርቶ ጋር ተጫውቶ የማሸነፊያውን ጎል አስቆጥሮላቸው። ሜሲን ስታይ የድሮ ፍጥነት የለም፣ የድሮ አክሰለሬሽን የለም፣ የድሮ ፍጥነት መለወጥ የለም፣ ቼንጅ ኦፍ ፔስ የሚሉት እሱ የለም። ግን ጡንቻ እንደ ድሮ ብርቱ ባይሆንም የእግር ኳስ አእምሮ ግን በተለይ ደግሞ እንደሱ ሴሬብራል የሆነ ተጫዋች የእግር ኳስ አእምሮ ግን አላረጀም። ትላንትናም የአህላሊውም ጨዋታ ላይ እሱ ኳስ በነካባቸው ሞመንቶች ላይ ለዚህ ነው የአንድ ቡድን ተጫዋች ይመስል የነበረው። የወል አጫወት አልነበራቸውም። እኔ በአንድ በኩል የስካውቲንጋቸውን ነው ጥያቄ ያነሳበት የነበረው። ሉዊስ ሱዋሬዝ የሜሲ ቅርብ ጓደኛ እንደሆነ አውቃለሁ። ከአውሮፓ ከወጣ በኋላ በብራዚል ጥሩ አመታት ነበሩት። ግን አሁን በግልጽ የሚታይ ደግሞ ሱዋሬዝ ብልህ ተጫዋች ቢሆን አንዳንድ ብልሃቶቹን ትላንትና ማየት ይቻላል። ሙቭመንቱ ከዛ ከፈለገ ኬዮስ ይፈጥራል። በዚህ በጣም ጥሩ ተጫዋች ነው። ግን የድሮ አይነት ሱዋሬስ አይደለም። እንደ ሜሲ አይነት ተጫዋች ደግሞ ሲሆን ከፊቱ ራጭ ግድ ያስፈልገዋል። አሁን ያ አልነበረው። አሁን ካምፓኛ የሚባለው ተጫዋች መጀመሪያ አካባቢ እንደመጣ እንዲህ አይነት ወጣትነት፣ አፍላነት፣ ኤነርጂ፣ በተደጋጋሚ የተከላካይ መስመር ጀርባ መሮጥ እንዲህ አይነት ሚና ይወጣ የነበረ ተጫዋች ነው እና እንዲህ አይነት ተጫዋች የለውም። ግን በጣም እድለኛ ነኝ ነው ሜሲ ሊዮኔል ሜሲ ሲጫወት ስላየሁት ብቻ በእኛ ትውልድ እግር ኳስ በጣም እንደሚወድ ሰው በጣም እድለኛ ነኝ። እያንዳንዱ የሚያደርገው ነገር ሌላ ተጫዋች በታሪክ ሲያደርገው አይቻላግም። ዚዳንን በጣም ወደዋለሁ። ለምሳሌ ዚዳን ኮንትሮሉ፣ ሩሌቱ፣ ፓሱ፣ ቪዥኑ ምኑ አስደናቂ ነው። ግን እንዲህ በስሎ ሞሽን ጭምር እየተጫወተ እያንዳንዱ የሚያደርገው ነገር እኔ እንዲያውም አድርጎ ያላሳካቸው ነገሮች አሉ። ለምሳሌ የሆነ ፓስ አደርጋለሁ ብሎ ግን አልተሳካም። ግን ኢማጂኔሽኑ በጣም አስደናቂ ኢትስ ዩኒክ ለእግር ኳስ የተሰጠ ጊፍት ነው ሊዮኔል ሜሲ እና ትላንትናም የቅጣት ምት ጎሉን ማስቆጠሩ አንድ ነገር ነው። ግን በተለይ በሁለተኛው አጋማሽ አንዳንዶቹ ፓሶች ተመልሶ ሁሉ ታክል ሁሉ ምናምን ሲወርዱ ሁሉ አየነው። ዲፌንሲቭ ኢፈርት ሁሉ ነበር። እንዲያውም ለእኔ ኢንተር ማያሚ ከባለፈው ጨዋታ አንዱ የተለየው በመከላከል በኩል በጣም ኦርጋናይዝድ ስለነበር ነው። አልአህሊ 2-3 ጎል በመጀመሪያ አጋማሽ ላይ ያስቆጠረባቸው ይችል ነበር። የተከላካይ መስመሩ የተደራጀ አልነበረም። ለፈጣን የአልአህሊ የማጥቃት ሽግግሮች በቀላሉ ይጋለጥ እጅ ይሰጥ የነበረ የፍጹም ቅጣት ምቶችም የተሰጠበት ቡድን ነበር። ትላንትናም እንደዚሁ ነው የሆነው። የፍጹም ቅጣት ምት አግኝቶ ፖርቶ በመጀመሪያ አጋማሽ መምራት ችሎ ነበር እና ለዚህ እንግዲህ ይሄ ምድብ ይፋ ሲሆን ፖርቶ አንደኛ ሆኖ ያልፋል ተብሎ ተገምቶ ነበር። አሁን 1 ነጥብ ብቻ ነው ያለው በሁለቱ ጨዋታዎች። የሚቀጥለው ሰኞ መሰለኝ የዚህ ምድብ የመጨረሻ ጨዋታ የሚደረገው። ኢንተር ማያሚ ከፓልሜራስ ጋር ተጫውቶ አቻ ከተለያየ ወደ ሁለተኛው ዙር ያልፋል። ተሸንፎም ጭምር ሊያልፍ ይችላል ነገሩ። ምክንያቱም 4 ነጥብ ያለው የተቀሩት 2 ቡድኖች 1 ነጥብ ነው ያላቸው። ስለዚህ የሚያሸንፈው ቡድን የጎል ልዩነቱን ከኢንተር ማያሚ በላይ ማድረግ አለበት። በነገራችን ይህ ጨዋታ በአትላንታ ነው የተደረገው። እንግዲህ አሁን ሜሲ ወደ አሜሪካ ከሄደ 2 ዓመት ሆኖ አይደለም እና በሜርሴዲስ ቤንዝ በዚህ በአትላንታ በተደረገው ጨዋታ ብዙ የእግር ኳስ ደጋፊም ስላለ ለወትሮ በዚሁ ስቴዲየም ይሞላ ነበር ተመልካች። ኢንተር ማያሚ ሲጫወት የኤምኤልኤስ ጨዋታ ለማድረግ ሲሄድ ይሞላ ነበር። ትላንት አልሞላ። በጣም ብዙ ክፍት ወንበሮች ነበሩ ስቴዲየም ውስጥ። በቴሌቪዥንም ማየት ይቻል ነበር። ደግሞ የዛሬ ዓመት የኮፓ አሜሪካ ውድድር ሲደረግ የአርጀንቲና ብሔራዊ ቡድን በዚሁ ስቴዲየም ተጫውቶ በጣም ብዙ ሰው በጥቁር ገበያ ትኬት እየገዛ ይገባ ነበር። ትላንት አልነበረም። እንግዳው ነገር እሱ ነው። በኋላ የሚቀርቡ የተለያዩ ቲዎሪዎች አሉ። ሙቀቱ በጣም ከባድ ነው። እንዲያውም ሂሚዲቲው ትላንትና ጨዋታው በተደረገበት ሰዓት 70% ነበር። ከ100 ዲግሪ ፋረንሃይት በላይ ነበር ሙቀቱ እና ያው ትላንት አንድ ጨዋታ ተቋርጦ ነበር አይደል
አስቀድሞ የነበረው የአልአህሊና የፓልሜራስ ጨዋታ የሚቀጥለው የዓለም ዋንጫ እንደዚህ ነው የሚደረገው የሚል ጥያቄ የሚያስነሳ ኃይለኛ ሙቀትና ወበቅ አለ በአሜሪካ አሁን በዚህ ሰዓት። አንዳንድ ጨዋታዎች ላይ በተለይ ደግሞ ኤር ኮንዲሽን የሆኑት ስቴዲየሞች ላይ ለምን ሰው አልበጣም የሚል ጥያቄ ቢነሳም አንዳንድ ሰው የዓለም የክለቦች ዋንጫ ኤግዚቢሽን ነው ይሄ የምር ውድድር ነው የሚል ጥያቄ ያላቸው አሜሪካውያን አሉ ይባላል። ግን በተለይ ብዙ ላቲኖች ሂስፓኒኮች ያሉባቸው አካባቢዎች ላይ ሊዮኔል ሜሲ ተገኝቶ ስቴዲየሙ አለመሙላቱ በጣም በጣም አስገራሚ ነበር። ግን ጨዋታው በጣም እንዳልኩት በጣም ጥሩ ጨዋታ ነበር እና በመጀመሪያው አጋማሽ ኖዋ አለን የሚባለው ተጫዋች ነው ዡዋው ማሪዮ ላይ ጥፋት ፈጽሞ የፍጹም ቅጣት ምት የተሰጠው። የ39 ዓመቱ ኡስታሪ ግብ ጠባቂያቸው ምንም እንኳ የሳሙ አጋህዋ በፊት ሳሙ ኦሞሮዲዮን የሚባለው አምና በዚህ ሰዓት ወደ ቼልሲ ሊዘዋወር ተስማምቷል ሲባል የነበረው ተጫዋች የፍጹም ቅጣት ምቱን ሲመታ ቢለይበትም እና ኳሷን ቢነካትም ግን በዚህ ጎል አማካይነት ፖርቶ መምራት ጀምሮ ነበር። በኋላ ግን እኔ እንደው ኢንተር ማያሚን ማቅለል አልለውም። ከፊትሽ ምንም እንኳ በእግር ኳስ ተጫዋችነታቸው የመጨረሻ ዓመታት ላይ ቢገኙም ከፊትሽ ያሉት ሜሲ፣ ሱዋሬስ፣ ቡስኬትስ አይነት ተጫዋቾች ናቸውና ያ ሜዳ ውስጥ ያየሁት ምንድነው ፎል ሴንስ ኦፍ ሴኩሪቲ የሚባል አሸንፈናል ምናምን የሚል ሁለተኛ ጎል ለማስቆጠር የመር ከመጫወት ይልቅ ምንም ትርጉም የሌላቸው የጎን ፓሶች እያደረጉ ጨዋታ 1-0 ሆኖ እንዲቆይ አልአህሊ ማነው ኢንተር ማያሚ የሚመለስበትን በር ገርበብ አድርጎ መክፈት አይነት አለ አይደል? ልክ እንደዚህ አይነት በጣም ያስገረመኝ የበላይ ነው። ኦፍ ኮርስ በፖሴሽን የበላይ ነበሩ እንዳልኩት በቡድን ጥራትም በጣም የተሻለ ቡድን ነው። ግን ሲሪየስ አልነበሩም 1-0 መምራት ከጀመሩ በኋላ እና ምንም ጥያቄ የለውም እነዚህ ተጫዋቾች የድሮ ፍጥነታቸው የድሮ ክህሎታቸው ላይ ባይገኙ እንኳን ግን በየትኛውም ጊዜ ዳሜጅ መፍጠር የሚችሉ ናቸው። ግን የመጀመሪያው ጎል በጣም አስፈላጊ ነበር። በጨዋታው ላይ በጣም ጥሩ የነበረ አንድ ወጣት ቬኔዙዌላዊ ተጫዋች አለ ቴላስኮ ሴጎቪያ የሚባል የመጣለትን ክሮስ በጣም በሚያስደንቅ መንገድ አስቆጠረና ኢንተር ማያሚን ወደ ጨዋታው መለሰው። ከዚያ በኋላ ነው ራሱ ሊዮኔል ሜሲ ላይ የተሰራውን ጥፋት ላፑልጋ የሚሉት ሌዮ በጣም በሚያስደንቅ የቅጣት ምት ጎል ያስቆጠረው። እሱ የሚለው ነገሩን የግብ ጠባቂው አጥር አሰራርና አቋቋም ግራ ገብቶ ነበር። ምክንያቱም የተለመደው በዚህ በኩል አጥር ታሰሪያለሽ፣ ከዛ በኋላ ወደ አንደኛው የጎል ክፍል ነው ግብ ጠባቂ የሚቆም መሀል ላይ ነው ቆም። ኦፍ ኮርስ ሜሲ በሁለቱም አንግል ብዙ ቅጣት ምቶችን ስለሚያስቆጥር እርግጠኛ መሆን ያስቸግር ነበር። ግን አጥሩን በሱ በስተቀኝ በኩል ከሆነ ያሰራው የግራውን ራሱ ግብ ጠባቂው መሸፈን አለበት እና ሜሲ ራሱ በጣም ሲቀርብ መጥፎ ነው አለ አይመችም። ምክንያቱም አጥሩን የተሰራውን አጥር የመከላከል አጥር ማሳለፍ ኃይል መስጠት አኪዩሬሲ መስጠት በተመሳሳይ በጣም አስቸጋሪ ነው ይላል። ራቅ ሲል ይሆናል ግን አሁን እዚህ ጋር ፕሌስመንት ነው የሚያስፈልገው። ለዛ ደግሞ አጥሩ በጣም ይቀርባል፣ ጎሉ በጣም ይቀርባል እና አስቸጋሪ ነበር። ግን ሳየው መሀል ላይ ነው የቆመው ግብ ጠባቂው አለ እና ያለ ምንም ውስብስብነት ነው ያቺን ጎል ያስቆጠረው እና ጎሉ ከመቆጠሩ በፊት ለአርጀንቲና ለኢንተር ማያሚም ለባርሴሎና የሚጫወት በነበረበት ጊዜ እንደምናየው የሆነ የሚፈጥርብሽ አንቲሲፔሽን አለ። ሜሲ ብዙ ጊዜ እንዲህ አይነት የቅጣት ምቶችን እንዳልኩት ባለፉት አመታት በተለይ በቃ አንዲሱ ስፔሻሊቲው ስላደረገው ሜሲ ይላል ሰው። ልክ ቅጣት ምቱ ከመመታቱ በፊት ልክ ሊመታው ሲል ሰው ጸጥ ይላል። ያቺን ቅጽበት ትንፋሹን ዋጥ አድርጎ ይጠብቃል እና ሜሲ ደግሞ ብዙ ጊዜ ዴሊቨር ያደርጋል እና በጣም ግሩም የቅጣት ምት ጎል ያስቆጠረው። ግን እኔ የፖርቶ ግብ ጠባቂ የራሱ ፖዚሽኒንግም አጥር አሰራሩም ችግር ያለበት ይመስለኛል። እንዳልኩት የበለጠ ልክ ሊቨርፑል ላይ ያስቆጠረውን አይነት የቅጣት ምት እንደሚከላከል አይነት አጥር አሰራር ሜሲ በሚመታበት በስተግራ በኩል ያለውን የጎሉን ክፍል ለመሸፈን ነበር የሞከረው እሱ። ስለዚህ እሱን ወደ ቀኙ ጠጋ ብሎ ያንን ቦታ መከለል ነበር ብቻና በኋላ ቢወረወርም አልደረሰበትም ኳሱ። አይ ቲንክ የግብ ጠባቂው ፖዚሽኒንግ የፖርቶ የግብ ጠባቂ አሰልጣኝ ተሳስተዋል የሚለው ይመስለኛል እና 50ኛ ጎሉን አስቆጥሯል በ61ኛ ጨዋታው ማለት ነው። ወደ ኢንተር ማያሚ ከሄደ በኋላ በአጠቃላይ በእግር ኳስ ተጫዋችነት ህይወቱም 1250ኛ የጎል ተሳትፎ ላይ ደርሷል። ይሄም አዲስ ሬከርድ ነው። እንግዲህ ፔሌ ሊከራከርበት ይችላል። ምክንያቱም ራሱ ከ1200 በላይ ጎል አስቆጥሮ ያለው ይላል። ሰዎች ልምምድ ሜዳ ላይ ያስቆጠረውን ጎል ጭምር ቆጥሮ ነው ብለው የሚያሾፉበት ሰዎች አሉ። ራሱ ሮማሪዮ ከ1000 በላይ ጎል አስቆጥሮ ያለው ይላል። እሱም በወዳጅነት ጨዋታዎች በምን ጨዋታዎች ላይ ያስቆጠራቸውን ጎሎች ጨምሮ ነው ብለው ዲስፒዩት ያደርጉታል። ግን የሜሲንና የሮናልዶን በተመለከተ አንድ ብናውቀው የሞደርን ዴይ ነው እያንዳንዱ ጎል የሚመዘገብበት የስታቲስቲክ ህጸጽ
የማይኖርበት ዘመን ላይ ስለሆነ አሁን 866ኛ ጎሉን ያስቆጠረው 384 አሲስቶች አሉት አንድ ላይ 1250 ጎል። ስለዚህ በእግር ኳስ የተጻፈ ታሪክ በታሪክ ማንም ተጫዋች 1250 ቀጥተኛ የጎል ተሳትፎ ላይ ደርሶ አያውቅም። የትላንትናው ጎል 1250ኛ የጎል ተሳትፎ ነው በእግር ኳስ ተጫዋችነት እና ደግሞ እንደተለመደው ከጨዋታው በኋላ የጨዋታው ኮከብ ሆኖ ጨርሷል። በእግር ኳስ ተጫዋችነት ታሪኩ ለ395ኛ ጊዜ የጨዋታ ኮከብ ተብሏል በእግር ኳስ ተጫዋችነት ታሪኩ። ከዚህ ባሻገር በፊፋ ውድድር ላይ ነው አሁን እየተሳተፈ ያለው። ሊዮኔል ሜሲን እኔ እንኳን ማስታውሰው የፊፋ ውድድር ላይ ነው። ምክንያቱም 2005 ላይ ተደርጎ የነበረው በሆላንድ የተደረገው የዓለም የክለቦች ዋንጫ ላይ ሜሲ ይወራ ነበር። እኔ ሜሲን ለመጀመሪያ ጊዜ ያየሁት ፉትቦል ሙንዲያል የሚባል አንድ ሱፐር ስፖርት የሚያሳየው የቴሌቪዥን ፕሮግራም ነበር። በጣም ጥሩ ፕሮግራም ነበር። አሁን ፕሮግራሙ ራሱ ይኑር አይኑር አላውቅም፣ ግን ቢያንስ ሱፐር ስፖርት ላይ ይታያል። ፉትቦል ሙንዲያል ዓለም ላይ የዓለም እግር ኳስ ማለት ነው ፉትቦል ሙንዲያል ማለት እና በሁሉም ዓለም ያሉ ጨዋታዎችን ያሳይ ነበር። ለምሳሌ ፖርቱጋል ሊግ ማየት አንችልም፣ ግን እነ ማሪዮ ጃርዴልን ምናምን እና የነበረ ያን ጊዜ ነው። እና የባርሴሎና ቡድን ከአያክስ ጋር አንድ ጨዋታ ነበረው። ሜሲን ለመጀመሪያ ጊዜ ያየሁት እዛ ጨዋታ ላይ ነውና ኢሳያስ የሚባል አንድ ጓደኛ ነበር። አንዳንድ ተጫዋቾችን ለሮናልዶም ተመሳሳይ ፊሊንግ ስሜት ነው የነበረ። ልክ የስፖርቲንግ ሊዝበን ጨዋታ ላይ ያንን ጨዋታ ስላየሁት ሁልጊዜ እንደራሴ እድለኛ ያለው ከማንቸስተር ዩናይትድ ጋር በተደረገው ጨዋታ። ምክንያቱም የአዲስ ኮከብ መወለድን አየሽ ማለት ነው። እንደዛ ነው የሚታየኝ። የሜሲንም ስናይ ሙሉ ጨዋታውን አይደለም ራሱ ሾውም የሃይላይት ሾው ነገር ነው እና በመሀል ኢንተርቪዎች፣ መጠነኛ ዶክሜንታሪዎች ምናምን የሚታዩበት ፕሮግራም ወዲያው በሁለት በሶስት ድሪብሎቹ የተለየ ተጫዋች የሆነ ክስተት መፈጠር የሱን መጀመሪያ እንደምታይ አይነት ሴንሴሽን ነበረ። ግን በሙሉ ውድድር ደግሞ ያየነው በ2005 ቢያንስ ነው ያየሁት በ2005 ተደርጎ በነበረው የዓለም የክለቦች ዋንጫ ነው። ያ ውድድር በተመለከተ አንድ ውድድሩን የምናይበት ምክንያት ነበር። ጆኖቢ ሚካኤል ማንቸስተር ዩናይትድ እና ቼልሲን ያዋጋ ነበር። ያን ጊዜ ለማንቸስተር ዩናይትድ ፈረመ እና ፎቶግራፍ አለ ለማንቸስተር ዩናይትድ ፈርሞ የሚታይበት ፎቶግራፍ አሁንም ድረስ አለ። ከዛ ለቼልሲም ፈረመ ለሁለቱ። ሌተን ኖርዌይ ውስጥ ነበር የሚጫወተው በመሀል። ከዛ ፊፋ ድረስ ደረሰ ነገሩ። አሁን ድረስ ይተርከዋል ፈርጉሰን እንዴት በሱ ተበሳጭቶ እንደነበር። ምክንያቱም ያኔ አዲሱ ኤሪክ ካንቶና ምን የተባለ ይጋነን ነበር። ጆኖቢ በኋላ በጣም ጥሩ 6 ቁጥር ሆኖ ነው ያየነው። ለናይጄሪያ ብሔራዊ ቡድን ከ10 ቁጥር ሆኖ ይጫወት ነበር ብዙ ጊዜ። እኔ ያንን ውድድር በተለይ ኪዩሪዮሲቲ ያየሁት ያኔ ኢትዮ ስፖርት ላይ ኢንተር ስፖርት ላይ ያኔ የነበሩት ጋዜጦች ላይ በሙሉ ይሄ ውዝግብ በጣም ሰፋፊ ዘገባ ያገኝ ነበር። ግን ደግሞ አጋጣሚ ሆኖ የኢትዮጵያ ቴሌቪዥን የሚያሳየው ስለነበር ያንን ጨዋታ ያንን ውድድር ያለምንም እንትን ቤታችን ሆነን የምናይበት እድል ነበረን እና ሜሲ ነገሰ እዛ ውድድር ላይ። ሆሴ አልፊዮ ባቲስታ መሰለኝ አሰልጣኝ ነበር፣ የአርጀንቲና አሰልጣኝ። ፔከርማን ያኔ የብሔራዊ ቡድን አሰልጣኝ ሆኖ ነበር። ያ ማለት ፋብሪዚዮ ኮሎቺኒ ራሱ ሃቪየር ማሸራኖ ምናምን የነበሩበት የአርጀንቲና ቡድን ማለት ነው እና ሻምፒዮን ሆኑ ያን ጊዜ። ጆኖቢ ሚካኤልም ጥሩ ነበር። የአርጀንቲና ብሔራዊ ቡድን የናይጄሪያ ብሔራዊ ፍጻሜ ደርሶ ነበር መሰለኝ እና ሁለተኛው የውድድሩ ኮከብ ሆኖ ጨረሰ። የመጀመሪያ የፊፋ ውድድሩ እሱ ነው፣ የሊዮኔል ሜሲ የፊፋ ውድድሩ። አሁን እየተደረገ ያለው ውድድር ደግሞ 20ኛው የፊፋ ውድድሩ ነው። 20ኛው የፊፋ ውድድሩ ነው የዓለም የክለቦች ዋንጫ አዲሱ ፎርማት ማለት ነው እና ለ20 ዓመት ተጫውተዋል። 10 ቶርናመንቶች ማለት ነው እስካሁን ድረስ የዓለም ዋንጫን ጨምሮ። እንደዚህ አሁን እንዳልኳቸው አይነት ውድድሮች ላይ 25ኛው ጎሉን አስቆጥሯል። በ10 ቶርናመንቶች 3 ጊዜ የዓለም የክለቦች ዋንጫን አሸንፏል። 1 ጊዜ የዓለም ዋንጫን አሸንፏል። 2 ጊዜ የዓለም ዋንጫ ኮከብ ተጫዋች ተብሏል። 2014 እና 2022 ላይ እንዳልኩት 25 ጎል አስቆጥሯል። 36 የጎል ኮንትሪቢዩሽን አለው በ10 ውድድሮች። ስለዚህ በፊፋ ውድድሮች ፊፋ የትኛውንም አይነት ውድድር ማዘጋጀት ከጀመረበት ጊዜ ጀምሮ እንዲህ አይነት ፕሮዳክቲቪቲ የነበረው ተጫዋች አልነበረም በታሪክ። ሜሲ የሚቀጥለው የዓለም ዋንጫ ላይ ነው የሚጫወት ይመስለኛል፣ ግን እስካሁን ድረስ እጫወታለሁ አላለም። እስከ ቅርብ ጊዜ ድረስ እንዲያውም ያለፈው 2023 ላይ አንድ አስተያየት ሰጥቶ ምጫወት አይመስለኝም የሚቀጥለው የዓለም ዋንጫ ላይ በእድሜም በጣም ሄዳለሁ፣ ለዛ ከዚህ ከ3 ዓመት በኋላ የሚደረግ ውድድር ላይ ዝግጁ መሆን አይመስለኝም እና የ2026 የዓለም ዋንጫን የሚጫወትበት እድል በጣም ጠባብ ነው
የሚል አስተያየት ሰጥቶ ነበር። አሁን በቅርብ ጊዜ ነው ኤፕሪል ላይ በነበረ አንድ ቃለ ምልልሱ ላይ ልጫወት እችላለሁ ያለው። እርግጠኛም አይደለም። አሁን ግን ልጫወት እችላለሁ ብዬ አፌን ሞልቼ መናገር አልችልም። ግን ጊዜው ቅርብ ነውና አሁን 1 ዓመት ገደማ ነውና የቀረው ልጫወት እችላለሁ ብሎ ነበር። አሁን የ2023 ላይ ካለው የተለየ ነው። እንዲያውም የ2022ቱን የዓለም ዋንጫ በተመለከተ ሲናገር ያ የኔ የመጨረሻው የዓለም ዋንጫ ነበር፣ ለአርጀንቲና ብሔራዊ ቡድን እየተጫወትኩ መቀጠል የፈለግኩበት ምክንያት የዓለም ሻምፒዮን ሆኜ ጨዋታዎችን ማድረግ ስለፈለግኩ ነው እንጂ ለሚቀጥለው የዓለም ዋንጫ እየተንደረደርኩ አይደለም እና አሁን ባለው ሁኔታ እንደሚታየኝ የሚቀጥለውን የዓለም ዋንጫ አልጫወትም ብሎ ነበር። ከዛ በኋላ ነው እንዳልኩት ባለፈው ኤፕሪል ላይ እያሰብኩ እንዳልሆነ ስለሚቀጥለው የዓለም ዋንጫ ብናገር ሐሰት ይሆናል፣ ግን ደግሞ ገና ነው ከ1 ዓመት በላይ ስለሆነ ያለው እርግጠኛ ሆኜ አልናገርም። ደግሞ አሁን ያለፈው ዓመት ላይ ብዙ ጨዋታዎች አልፈውኛል፣ ጉዳት እየፈተነኝ ነው። አሁን 100% ብቃቴ ላይ አይደለም ያለሁት። ስለዚህ የዓለም የክለቦች ዋንጫ ላይ እንጂ የዓለም ዋናው የዓለም ዋንጫ ላይ መሳተፌን አላውቅም፣ ግን በየዕለቱ እንደሚኖር እድገት ሲቃረብ ወስናለሁ የሚል አስተያየት ሰጠ። ስለዚህ አሁን በጠቅላላ ግምታችን የሚቀጥለውን የዓለም ዋንጫ ይጫወታል ብለን ቢሆንም የምንጠብቀው እሱ ኮንክሉሲቭ የሆነ ደምድሞ የሚቀጥለው የዓለም ዋንጫ ላይ ይጫወታለሁ ብሎ አልተናገረም። ሁልጊዜም ሲናገር የሆነ የጥርጣሬ አየር አለው። ስለዚህ ይሄ ውድድር ሊዮኔል ሜሲን በትልቅ ስቴጅ የምናይበት የመጨረሻው ዳንስ ሊሆን ይችላል። ልክ በማይክል ጆርዳን አገላለጽ የሱ ላስት ዳንስ ሊሆን ይችላል እና ሜሲ እስከተጫወተ ድረስ እንደ እግር ኳስ ወዳጅ እንደ ማንኛውም እግር ኳስን እንደሚወድ ሰው፣ ምክንያቱም አይ ቲንክ ሰው እግር ኳስ ወዳለሁ ብሎ ሜሲን አለመውደድ የሚችል አይመስለኝም። ካልሆነ ኃይለኛ ተቃርኖ አለ ማለት ነው። እንደ ኳስ ተጫዋች ብቻ እንደ እግር ኳስ ተጫዋች እግር ኳስን ለአርቲስቲክ ቫሊዩ ነው የምወደው ብሎ እንደሚያምን ሰው፣ እግር ኳስን ጥበብ ነው ምናምን ብሎ እንደሚያምን ሰው ሜሲን አይቶ ሜሲ የሚያደርገው ነገር አይጥመኝም ካለ ሜዳ ውስጥ ቢያንስ በእኔ አስተያየት ትክክል አይደለም። ኤክሰፕሽናል ተጫዋች ነው። ኢንጆይ ማድረግ አለብን ሜሲን። አይ ቲንክ ይሄ የመጨረሻ ውድድሩ ከሆነም ኢንጆይ ማድረግ አለብን። ምክንያቱም የኤምኤልኤስ ጨዋታዎችን አናይም፣ ግልጽ ነው። በሰዓቱ ምክንያቱም በውድድሩ ጥራትም ምክንያት የኤምኤልኤስ ጨዋታዎችን አናይም። እሱም በአውሮፓ ሁሉንም ነገር ካሳካ በኋላ በእግር ኳስ ተጫዋችነት አትረፍርፎ ስኬትን ነው ወደ አሜሪካ የሄደው። ስለዚህ ለሱ መጠነኛ ሪታይርመንት ነው። ግን እስካለ ድረስ ልክ እንደዚህ አይነት ግሎባል ደግሞ ሾው ሲሆን፣ ዓለም አቀፍ ሾው ሲሆን ደግሞ እያንዳንዷን የሜሲን ጨዋታ በስስት ማየት ያለብን ይመስለኛል። ምክንያቱም ብዙ አልቀርም። አሁን ተወደደም ተጠላም ሰዎች ናቸውና እነዚህ ምንም እንኳ ልዕለሰብ መስሎ ቢቆዩ ሱፐር ሂውመን ሆኖ ቢቆዩም ለአመታት ለ10 15 ለ20 ዓመት ግን መጨረሻ ላይ ሰው ያለበት ውስንነት አለባቸው። አሁን ሜሲ ሰው ያለበትን ውስንነት አያለው። የድሮ ፍጥነት የለውም፣ የድሮ አክሰለሬሽን የለውም። እንዳልኩት የማያረጀው አእምሮ ነው፣ የማያረጀው አስደናቂ የጨዋታ ንባቡ ነው፣ የማያረጀው የትላንትናው አይነት የቅጣት ምት ችሎታው ነው። እሱ አያረጅም። ግን አይ ቲንክ እየሰሰትን ማየት አለብን። እያለቀ ነው የሜሲ የእግር ኳስ ህይወት አይዱ ነው። ከ2026 የዓለም ዋንጫ በኋላ እየተጫወተ መቀጠሉንም አላውቅም። በነገራችን ላይ ከኢንተር ማያሚ ጋር ያለው ኮንትራት ይሄ የነሱ ካሌንደር አመት ሲያበቃ ያበቃል። አዲስ ውል ይፈርም ይሆናል፣ ሊያቆዩት ይፈልጋሉ እነሱም፣ ምንም ጥያቄ የለውም። ግን ነገሩ ያበቃ ነው። በአሜሪካ እግር ኳስን ተወዳጅ ማድረግ አስቸጋሪ ነው። ትልልቅ ስታሮችን ወስደው የሆነ ጊዜ ፔሌን፣ የሆነ ጊዜ ክራይፍን፣ እንደ ፍራንዝ ቤከንባወር አይነት በዘመናቸው ትልልቅ የነበሩ ተጫዋቾችን ወስደው በአሜሪካ ቁጥር 1 ተወዳጅ ስፖርት አይደለም። ሌሎች የበለጠ የሚወዷቸው የአሜሪካን ፉትቦል፣ የቤዝቦል፣ ባስኬትቦል፣ ሌሎች ስፖርቶች ስላሏቸው ይህንን ስፖርት በአሜሪካ ተወዳጅ ማድረግ ሁልጊዜ አስቸጋሪ ነበር። ግን የሆነ ጊዜ የየራሳቸው አትራክሽን ነበራቸው። ፔሌ፣ በኋላ ደግሞ በቅርብ ባለፈው 20 ዓመት ዴቪድ ቤካም የሎስ አንጀለስ ጋላክሲ ተጫዋች ሆኖ ከሄደ በኋላ አሁን ግን እንደው በመላው አሜሪካ እግር ኳስ ቁጥር 1 ተወዳጅ ስፖርት አይደለም፣ ግን በፍሎሪዳ ቁጥር 1 ስፖርት ነው። ሊዮኔል ሜሲ ከሄደ በኋላ በዚህ ከአሜሪካ ትልልቅ ስቴቶች መካከል በአንደኛው በታሪክ ለምሳሌ ይህን ያህል አቨሬጅ አቴንዳንስ ኖሮ አያውቅም በአሜሪካ። አሁን ያለ ክለቦች ዋንጫ ላይ ሙቀቱ ይሁን ምን ይሁን አላውቅም። ስቴዲየሞች በአጠቃላይ ትልልቅ ቡድኖችም ሲገናኙ አይሞሉ። ግን እሱ ከሄደ በኋላ ያለው ተጽዕኖ አቨሬጅ አቴንዳንስ የሚሉት አንድ ጨዋታ የሚታደምበት ወይ አንድ ጨዋታ በምን ያህል ተመልካቾች በአማካይ
ታዳሚያን አሉት የሚለውን ካየን ሬከርድ ነው፣ ኖሮ አያውቅም በታሪክ። ከዛ ደግሞ ኢንተር ማያሚ እሱ በፈረመበት ጊዜ በፎርብስ የገበያ ዋጋ $585 ሚሊዮን አካባቢ ነበር ይባል የነበረው። አሁን 1.2 ቢሊዮን ደርሷል። 2 ዓመትም አልተጫወተም ለኢንተር ማያሚ። $1.2 ቢሊዮን ደርሷል። አሁን ኢኮኖሚካሊ ስፒኪንግ እንደሚለው ልክ እንደዛ ነው። እሱ የሚጫወትበት ቡድን የኢንተር ማያሚ እስካሁን ድረስ ስንት ጨዋታ እንዳደረገ አላውቅም። እያንዳንዱ ጨዋታ ሶልድ አውት፣ ሁሉም ጨዋታ ቲኬት ተሸጦ አልቋል። እያንዳንዱ በክለብ እግር ኳስ ለኢንተር ማያሚ በቼዝ ስቴዲየም ያደረገው ጨዋታ ባደረገበት ጊዜ ሁሉንም ጨዋታዎች ቲኬት ሸጠው ጨርሰዋል። እሱ ብቻ አይደለም፣ የቲኬት ፍላጎቱ ከፍተኛ ስለሆነ እሱ ሲመጣ ከነበረው አሁን ያለው የቲኬት ዋጋ የ1700% ጭማሪ አለው። 1700 ስንት እጥፍ ማለት ነው? 1700% የቲኬት ዋጋ ጭማሪ አለው። እሱ ብቻ ሳይሆን በአጠቃላይ በ2023-24 የውድድር ዘመን የኤምኤልኤስን በአጠቃላይ ሲዝኑን ስንት ተመልካች ተመለከተው አግሪጌቱን ከወሰድሽ 11 ሚሊዮን ሰው ኤምኤልኤስን ተመልክቷል። የሜሲ ፋክተር ነው ይሄ። ይሄም አዲስ ሬከርድ ነው። ከሜዳው ውጪ ያለው ለኢንተር ማያሚ ብቻ አይደለም ትሩፋቱ። ለምሳሌ ሜሲ ከመጣ በኋላ ሜሲ በመምጣቱ ምክንያት ብቻ ብዙ ቲኬት የሚሸጡ ክለቦች አሉ። የሜሲ ክለብ ሳይሆን ሎስ አንጀለስ ጋላክሲ ሆኖ ሲያትል ሳውንደርስ ሌላ ቡድን ሊሆን ይችላል። ማንኛውም ቡድን $84 ሚሊዮን ነው ያገኙት ከተጨማሪ የቲኬት ሽያጭ ብቻ፣ የሜሲ መምጣት ብቻ። ይሄ በአንድ ሲዝን ማለት ነው። አሁን የዚህኛውን ሲዝን አይመለከትም። በዓለም ላይ ብዙዎቹም ፒንክ መለያዎች እናያቸዋለን። ማያሚ ደጋፊ ሆኜ ነው ያደግኩት የሚል ሰው ሊኖር አይችልም። ግን በሜሲ ምክንያት ብቻ ያንን ፒንክ የኢንተር ማያሚን መለያ ሰው መያዝ ይፈልጋል። ያው ገንዘብ ያገኝበታል። ሊዮኔል ሜሲ $50 ሚሊዮን ነው የሚያገኘው በአመት። በእርግጥ ወደ ሳውዲ ቢሄድ ኖሮ 300 ሚሊዮን 400 ሚሊዮን እንሰጣለን ብለውት እንደነበር እናስታውሳለን። ግን እዚህም ቢሆን ቀላል አይደለም። ምክንያቱም ከሱ መምጣት በፊት በኤምኤልኤስ ከፍተኛ ደሞዝ ተከፋይ የነበረው የቀድሞ የአርሰናል አጥቂ ካርሎስ ቬላ 6.3 ሚሊዮን ነበር ያገኘ ነበር። ከዛ የቀድሞ የማንቸስተር ዩናይትድ አጥቂ ሃቪየር ኤርናንዴስ ቺቻሪቶ እሱ ደግሞ $6 ሚሊዮን ያገኘ ነበር። ጎንዛሎ ኢጉዋይን $5.8 ሚሊዮን ያገኘ ነበር። ድንገት ሜሲ መጣና $50 ሚሊዮን ያገኛል። ስለዚህ በታሪክ እንደዚህ አይነት ደሞዝ ተከፍሎ አያውቅም በአሜሪካ፣ ምንም ጥያቄ የለውም። ግን ደግሞ ምን አይነት የኢኮኖሚ ጥቅም ለዚህ ክለብ እየሰጠ እንደሆነ ደግሞ ወደ ቢሊየን ገባ ማለት ነው። እንግዲህ በአንድ አመት ከምናምን ውስጥ የ700 ሚሊዮን የሀብት እድገት ክለቡ አሳየ እንደማለት ነው። ስለዚህ ያው ደግሞ ብዙ ኪውባውያን ያሉበት ነው። ኪውባዎች በማያሚ ኳስ መወደዱ ቀላል፣ ሂስፓኒኮች ምናምን ወይ ላቲኖች ምናምን ሊሆኑ ይችላሉ። ኪውባዎች ናቸው። ኪውባዎች ደግሞ ኳስ አይወዱ። ኳስ ባለሙ ወይም እግር ኳስ የመጀመሪያ ፕራዮሪቲያቸው አይደለም። ትራንስፎርሜሽኑን በፍሎሪዳ በምን ማድነቅ የሚያስፈልገው ለዚህ ነው። ምክንያቱም የአንድን ማህበረሰብ ስነ ልቦና በኳስ እንዴት መገመት እንደምትችል የሚያሳይ አንድ ታሪክ አለ። አሁን የዛሬ ዓመት ምናምን የሞቱት ሄንሪ ኪሲንጀር የሚባሉት እና ባለፉት 70 ዓመታት በአሜሪካ ውጭ ጉዳይ ፖሊሲ ምናልባት በጣም ትልቁ የፖለቲካ ፊገር የሚባሉት ሄንሪ ኪሲንጀር የሆነ ጊዜ 1956 መሰለኝ የኪዩባ የሚሳይል ክራይሲስ የሚባል የኒውክሌር ክራይሲስ የሚሳይል ክራይሲስ ምናምን ይባላል ዓለምን ወደ ሶስተኛው የዓለም ጦርነት ሊወስዳት ጫፍ ላይ ደርሶ የነበረ ነው። እና ሰውየው አውሮፓም ስለተወለዱ ይመስለኛል እንደ አሜሪካውያን አይደሉም፣ ኳስ ይወዳሉ። እና አንዴ ኪዩባን በሳተላይት ያያሉ። ራሻ ከኪዩባ ጋር በአይዲዮሎጂካል ጋብቻ ምክንያት ያኔ የምስራቁ ዓለም የሶሻሊስቱ ዓለም የኢስት ካምፕ ምናምን በሚባለው በቀዝቃዛው የዓለም ጦርነት ዘመን ማለት ነው። እና በሳተላይት የሆነ ቦታ የእግር ኳስ ስቴዲየም ሜዳ ሲሰራ ያሉ ራሻዎቹ እዛ ነው ያሉት። ምክንያቱም ኪዩባዎቹ የእግር ኳስ ሜዳ ሊሰሩ አይወዱም፣ ቤዝቦል ነው የሚወዱት። ኪዩባ ውስጥ ራሻ እንደገባች ወይም ያኔ ሶቪየት ህብረት እንደገባች ያወቁት በኳስ ምክንያት የኳስ ሜዳ ሲሰሩ ስላዩ። ራሻዎቹ ደግሞ ያው ኳስ ይወዳሉ፣ በጣም ኳስ ይወዳሉ። የመጀመሪያ ተወዳጅ ስፖርታቸው እግር ኳስ ነው። ስለዚህ አሁን ብዙ ምንድነው አልትራ ሪያክሽነሪ አንታይ ኮሚኒስት
ሰዎች አሉበት፣ የፊደል ካስትሮ ጠላቶች ይበዙበታል ወይ የኩባ ሶሻሊስት መንግስት ጠላቶች ይበዙበታል በሚባለው አካባቢም ጭምር እግር ኳስ ተወዳጅ አልነበረም። እንዲያውም አሁን ሁለቱ ሆሴና ሆርሄ ማስ ይባላሉ የኢንተር ማያሚ ሁለቱ ባለቤቶች ከቤካም ጋር ያልናቸው። የእሳቸው አባት የእነዚህ ሁለት ሰዎች አባት የአሜሪካ የሲአይኤ ተልእኮ ውስጥ ፊደል ካስትሮ ለመገልበጥ በነበር አንድ ዘመቻ ውስጥ ጭምር ተሳትፈው የነበሩ ሰው ናቸው። ግን እግር ኳስ የሚወደድበት አካባቢ ግን አልነበረም። አሁን እንዲያው በመላው አሜሪካ ተወዳጅ ስፖርት ነው አልልም። በቅርብ ጊዜ አንዳንዶቹን ስፖርቶች እያለፋቸው ነው። ቬንገር ትላንትና ይሄ 2 ዓመት በጣም ወሳኝ ነው ይሉ ነበር። የፊፋ ዋና ሰው ናቸው እንደሚታወቀው እና የዓለም የክለቦች ዋንጫ የሚቀጥለው ዓመት ደግሞ ዋናው የዓለም ዋንጫ ይደረጋል። ይሄ 2 ዓመት በአሜሪካ የእግር ኳስ መውደድ ንቃተ ህሊና ውስጥ ትልቅ ሽግግር ሊደረግበት የሚችል ነው ይላሉ ውድድሮቹ በራሳቸው አሜሪካ ውስጥ መደረጋቸው። ነገር ግን ይሄ እንዲሆን የሜሲ እገዛ ያስፈልጋቸዋል። እንደዚህ ነው ትራንስፎርም እያደረገ ያለው እዛ። ግን ለኛም ደግሞ በአውሮፓ እስክንጠግብ ድረስ ላየነውም ሰዎች ጭምር የሱን ላስት ዳንስ ማየት የሱን የመጨረሻ የሜዳ ቅጽበት ማየት አለብን። ምክንያቱም የነዚህ ትልልቅ ተጫዋቾች መጨረሻ ነው፣ የእግር ኳስ ተጫዋችነታቸው መጨረሻ ነው። 1 ዓመት አላቅም 2 ዓመት ግን እያለቀ ነው። ስለዚህ እያንዳንዱን ቅጣት ምት፣ እያንዳንዱን ፓስ፣ እያንዳንዱን ድሪብል፣ እያንዳንዱን ጎል ልክ ለመጨረሻ ጊዜ እንደምናየው አይነት መደሰት ያለብን ይመስለኛል። የሚቀጥለው የዓለም ዋንጫ ላይ ካየ ነው በጣም ጥሩ ነው። የሚቀጥለው የዓለም ዋንጫ እዛው አሜሪካ ስለሆነ የሚደረገው አሜሪካም እንደምንም በዓለም ዋንጫው ላይ እንዲጫወት ትፈልጋለች ተጨማሪ አትራክሽን ስለሆነ። እንደሚታወቀው የኢንተር ማያሚ በዚህ ውድድር ላይ መሳተፍ በጣም እንግዳ ነው። የጂያኒ ኢንፋንቲኖ ውሳኔ ነው እንደምታውቂው። ልክ ነው ሬጉላር ሲዝኑን አሸንፏል ኢንተር ማያሚ የኤምኤልኤስ አሸናፊ ነበር። ግን በኤምኤልኤስ አሸናፊው የሚወሰነው በሬጉላር ሲዝን አይደለም። አሁንም እንደ ፕሪሚየር ሊግ ቢሆን ልክ ነው መሳተፋቸው ትክክል ነው። አንደኛ ሆኖ ስለጨረሰ በሊጉ አንደኛ ሆኖ ስለጨረሰ ይሳተፍ ነበር። በኋላ ምን አደረጉ መጡና ሜሲን ስለፈለጉት ማለት አንድ ፕሮግራም ሰርተንበታል። ሜሲን ስለፈለጉት እዚህ ውድድር ላይ በኤምኤልኤስ አሸናፊው የሚታወቀው በፕሌይኦፍ ነው። አሁን 6ኛ መሰለኝ በዌስት ኢስተርን ኮንፈረንስ በሚባለው በእነሱ በሁለት ዲቪዥን ተከፍሎ ነው የሚደረግ። ኢንተር ማያሚ አሁን ሻምፒዮን ግን ፕሌይኦፍ ስላሉ ሻምፒዮን መሆን ይችላል አሁን ኢቭን ምክንያቱም በፕሌይኦፍ ነው የሚወሰን። አንዳንዶች ቡንደስሊጋ እንደዚህ መሆን አለበት ይላሉ። ባየር ሙኒክ በየአመቱ ስለሚያሸንፍ ለምን የመጨረሻዎቹ ከ1 እስከ 4 የሚያጠናቀቁት ቡድኖች እርስ በርሳቸው እንዲጫወቱ አይደረጉምና ሻምፒዮን አይታወቅም። ሻምፒዮን የሚሆነው ቢታወቅ ጥሩ ነው ይላሉ። ፉክክር እንዲኖረው ማለት ነው። ኤምኤልኤስ እንደዛ ነው የሚያደርገው። እና ያኛው ግን ሬጉላር ሲዝኑ አለቀና ፕሌይኦፍ ከመጀመሩ በፊት መጡና ስቴዲየሞች ድንገት ኢንተር ማያሚ ነው የሚሳተፈው ብለናል። ሜሲ ሲሪድ ላይ እንዲሳተፍ ስለፈለጉ ማለት ነው። አሁን ይሄንን ካየን ፍትሃዊ አይደለም። ለምሳሌ ለሎስ አንጀለስ ጋላክሲ ለምናምን እዚህ ውድድር ላይ ለማይሳተፉ ሌሎች ቡድኖች ፍትሃዊ አይደለም። ግን የእሳቸው ምክንያት ሜሲ አትራክሽን ስለሆነ የዓለም ዋንጫ ላይ እንዲጫወት ለማድረግ የሄዱበት ርቀት ትክክል ባይሆንም ግን ፊፋ የራሱን ጥቅም አስልቶ ህግም ጭምር አጣሙ ያደረገው ነው። ኦኬ ፊፋ ተቋማዊ ውሳኔ ሌላ ውሳኔ ሊሆን ይችላል። ሬጉላር ሲዝን ማሸነፍ ብቻ በቂ አይደለም ለአንድ ቡድን በዚህ ውድድር። ያው አዲስ ውድድር ነው። ስለዚህ ከዚህ በፊት ፕሬሲደንስ የለም እና ድንገት ስቴዲየሞች መጥተው ማይክሮፎን ተቀብለው ነው ኢንተር ማያሚ ነው የሚሳተፈው ደግሞ ሆም ካንትሪ ስለሆነ ምናምን ብለው ነው የወሰኑት ያን ጊዜ። እና ምንም ሆነ ምን ግን በምንም መንገድ ይጫወት ሜሲ የሚወዳደርበት ውድድር ላይ በሙሉ ተጨማሪ ስታር አትራክሽን ነው። ትላንትና አንድ ደግሞ ተጨማሪ ውብ ቅጽበት ሌላ ምታት አሳይቶናል። የሚቀጥለውን ጨዋታ አቻ ከተለያየ ወደ ሁለተኛው ዙር ያልፋል። እንደውም ጂያኒ ኢንፋንቲኖማ ሮናልዶንም ጭምር የማጫወት ፍላጎት ነበራቸው እዚህ ውድድር ላይ። ምክንያቱም ያው የእሳቸው ፕሮጀክት አይደለም ይሄ እና ትልልቆቹን ስታሮች ውድድሩ ላይ የመጠቀም ፍላጎት ነበራቸው። ግን ቢያንስ ሜሲ ያለ እዚህ ውድድር ላይ እና ትላንትና ሌላ አንድ ተጨማሪ የምትሃታዊ ቅጽበት አሳይቶናል። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።